ተባረኩልኝ። እንግዲህ እጣ ሆኖ መክብብ 4 እስከ 6 ደርሶኛል። እግዚአብሔር በረዳይ መጠን እንግዲህ አብረን ሼር እንደራረጋለን። መክብብ ምዕራፍ 4 ጀምሮ ያለውን እናያለን። ምዕራፍ 4 ይህ ምዕራፍ በዋናነት ፎከሱ ሰው በህይወት ውስጥ ባሉ ከንቱነቶች የፍትህ መጓደሎች እንዲሁም ደግሞ ብቸኝነቶች የተሞላ መሆኑንና እነዚህን ሶስቱን ነገሮች ከንቱ የሚላቸው ነገሮች አሉ። ፍትህ ሲጓደል ደግሞ የሚያነሳው ፖይንት አለ። ከዛ ደግሞ ስለ ብቸኝነት በሚጠቅሳቸው በእነዚህ በሶስቱ ነገሮች ላይ በዋናነት ፎከስ አድርጎ የሚያስተምረን ክፍል ነው። ሰለሞን በዚህ ምዕራፍ 4 ላይ ህይወትን ከፀሐይ በታች ያለ እግዚአብሔር ጣልቃ ገብነት ማለት ነው። ፀሐይ በታች ትናንትናም ከፀሐይ በታች የሚለውን ረቆ ስታስረዳን ነበርና እግዚአብሔር ሳይኖርበት ወይም የእግዚአብሔር ጣልቃ ገብነት ሳይኖር ሲመለከተው ምን ያህል ተስፋ አስቆራጭና ከንቱ እንደሆነ የሚያብራራበት ምዕራፍ ነው ማለት ነው። ቁጥር 1 እስከ 3 ያለውን ስናይ በሰው ላይ የሚደርሰውን ግፍና ጭቆና በዋናነት የሚያብራራ ክፍል ነው። ከቁጥር 1 እስከ 3 ያለው በዓለም ላይ የሚደረገውን ቅጥ ያጣ ግፍን ሰለሞን ያብራራል። በተለይ ቁጥር 1 ላይ ስለ ግፍ በደንብ የሚናገረው ነገር አለ። ግፍ የሚፈጽሙ አሉ፣ ደግሞ ግፍ ደግሞ የሚፈጸምባቸው ወይም ተገፊዎች ደግሞ አሉና ግፍ የሚፈጽሙ አሉ፣ ከዛ ደግሞ ግፍ የሚፈጸምባቸው አሉ ብለናል። እና እነዚህ ተገፊዎች ሲያለቅሱና ከዛ ደግሞ የሚያጽናናቸው አጥተው ከገፊዎቻቸው የሚያስጥላቸው አጥተው ሲያይ ይህም ከንቱ ነው የሚለውን እንመለከታለን። እና ሲገርመኝ ነበር። እነዚህ ተገፊዎች ማንም የሚደርስላቸው የለም። ለምሳሌ በፍርድ ቤት አሁን ባለው ስርዓት በፍርድ ቤት ነገሮችን ሴትል የምናደርግበት ሲስተም አለ አይደል? በዛም ዘመን እንደዚህ አይነት ነገሮች ነበሩ። ሰዎች እንደዚህ አይነት ነገሮች ሲያጋጥማቸው ግፍ የሚፈጸምባቸው ፍትህን ፈልገው የሚሄዱ አሉ። ነገር ግን ፍትህ ሊኖር ይችላል፣ ፍርድ ቤት ወይም ደግሞ የፍርድ ቤት አይነት ስርዓት ሲስተሙ ሊኖር ይችላል፣ ግን ደግሞ ፍትህን አያገኙም። እነዚህ ሰዎች አቅም ያላቸው ሀብታሞች ወይም ደግሞ በስልጣን ላይ ያሉ ሰዎች ግፍን ይፈጽሙባቸዋል እና በዚህ ግፍ የተነሳ ሲያለቅሱ የሚያጽናናቸው ሲያጡ፣ ከዛ ደግሞ ከገፊዎቻቸው ደግሞ የሚያስጥላቸው ረዳት ሲያጡ እያየ ሰለሞን ሲያዝን ገና ያልተወለደው ከነዚህ ይሻላል ይላል። ማለት በቃ ምንም አላየም፣ ምንም ስላላየ ያልተወለደ፣ ሌላ ቦታ ጭንጋፍ ይለዋል። ያልተወለደ ጭንጋፍ ምንም የሚያውቀው ነገር ስለሌለ ይሄ ግፍ እያየው ከሚደርስ ገና ያልተወለደ ይሻላል እያለ የሚናገረው ነገር አለና ማቴዎስ 5:4 ላይ ምንም እንኳን ሰለሞን እነዚህን ሰዎች የሚያጽናናቸው የለም እያለ የሚናገረው ቢኖርም ጌታችን ኢየሱስ ማቴዎስ 5:4 ላይ በተራራው ስብከት ላይ የምናገኘው ክፍል ነውና የሚያዝኑ ብፁዓን ናቸው፣ ያው ሁላችንም እናስታውሰዋለን፣ መጽናናትን ያገኛሉና ይላል። ክብር ለእግዚአብሔር ይሁን። የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉና በማለት ለተገፉና ለሚያዝኑ እውነተኛ መጽናናት ወይም የመጽናናትን ተስፋ ጌታችን ኢየሱስ ክርስቶስ ሲሰጥ እናያለን። ቁጥር 4 እስከ 6 የቅናትና የፉክክር ድካም የምንመለከትበት ነው። ከቁጥር 4 እስከ 6 ድካም አለ። ሰዎች ሲደክሙ እናያለን፣ ሲለፉ እናያለን። ግን ያ ልፋትና ያንን ድካም ሰለሞን የሚለው ምንድን ነው? ምክንያቱ ኮዙ ቅናትና ፉክክር ነው ይላል። ሰዎች ጠንክረው የሚሰሩት ለራሳቸው የተሻለ ኑሮ ለመኖር ሳይሆን ከሌላው ለመብለጥና በቅንዓት እንደሆነ የሚናገረዋልና በጣም ሲገርመኝ ነበር ሳጠናው። ይህንንም ደግሞ ንፋስን እንደመከተል ነው እያለ ይገልጸዋል ሰለሞን። በፉክክርና በቅናት የሚገኝ ሀብት ሰላም አይሰጥም እያለ ይገልጻል። ሰላም አይሰጥም። ስለዚህ 2 እጅ ሙሉ ሀብት ኖሮ በጭንቅ ከመኖር አንዲት እጅ ሙሉ ነገር ኖሮ በሰላም ማረፍ ይሻላል
እያለም ይናገረዋልና ለምሳሌ እኔ በራሳችን ህይወት ለማየት ስሞክር ነበርና ለምሳሌ አንድ ጓደኛችን በራሴ ምሳሌ ላድርግ። አንድ ጓደኛዬ በጣም ዘመናዊ መኪና ሲገዛየውና እኔም አማረኝና ተበድሬ ያችን መኪና ወይም ተመጣጣኝ የሚሆን ገዛሁኝ። አሁን በቃ ይሄ እኮ ነው ታሪኩ እዚህ ጋር እየተናገረ ያለው። በሰዎች አይን መኪና ገዝቻለሁ፣ የተሻለ ከትላንት ነው የተሻለ መስዬ ሊሆን ይችላል። ግን በፉክክርና በቅናት የተደረገ ስለሆነ ከንቱ ነው። እንደዚህ ማድረጉ ጥቅም የለውም፣ ሰላምም አይሰጠኝም። ምክንያቱም ተበድሬ ነው የገዛሁት፣ ነገ ላይ ጭንቀት ውስጥ ነው ምገባውና ሰላምም አይሰጠኝም። ይህንን ነው ሰለሞን እያብራራ ያለውና ገላትያ 5:26 ላይ እርስ በርሳችን እየተነካከስንና እየተቀናናን በከንቱ አንመካ እያለ የሚናገረው አለ። ገላትያ 5:26 ላይ ሰለሞን ይህንን በቅናት ላይ ተመስርቶ የሚደረግን ድካም ከንቱ ነው ሲለው እናያለን። ከቁጥር 7 እስከ 8 7 እና 8 የብቸኝነትን ከንቱነት የሚናገር ክፍል ነው። የብቸኝነትን ከንቱነት ይናገራል። አንድ ሰው ብቻውን ሆኖ ወራሽ ወይም አጋዥ ሳይኖረው ለምን እንደሚሰራ እንኳን አላማው ፐርፐዙ ሳይገባው ይደክማል፣ ብዙ ይጥራል፣ ብዙ ይገራል። ይሄም ትርጉም የለውም ነው የሚለው ቁጥር 7 እና 8 ላይ ትርጉም የለውም። ዝም ብሎ ልፋት ነው፣ ነፋስን እንደመከተል ነው። ሉቃስ 12:20 ላይ እዚህ ሉቃስ 12:20 ላይ የተጠቀሰ አንድ ባለጸጋ አለና ለራሱ ብቻ ሲያከማች ከእግዚአብሔር ደግሞ የተናገረውን ቃል የሚናገረው ነው። አንተ ሰነፍ፣ ይህ የሰበሰብከው ለማን ይሆናል እያለ የሚናገረው ቃል ታስታውሱታላችሁና ይህ ቃል የሰለሞንን ሀሳብ የሚያጸናለን ነው። ብዙ ሰብስቦ ግን የሚያስተላልፍለት የለም፣ ለማን ይሆናል እያለ ሰለሞን እግዚአብሔር ሲናገር እናያለንና ያንን ሰነፍ ባለጸጋ ማለት ነው። ነገር ግን መች ነው ሰሞኑን ቲጂ ምሳሌን ስታስጠናን እየተናገረች ነበረ። ድሃም መሆን የለብንም እጅግም ደግሞ ባለጸጋ መሆንም አይጠበቅብንም እያለች ስትናገር ነበር። ነገር ግን በልክ መሆን አለበት ሁሉም ነገር። ከዛ ልኩ ምንድን ነው የሚለውን ደግሞ ስትናገር ልኩ እንደ ቪዥናችንና እንደ ራእያችን መጠን ነው እያለች ስትነግረን ነበር። እና ከመብላትና መጠጥ ያለፈ ሀብት ሊኖረን ይችላል። ግን ያ ሀብት መኖሩ ዓላማው ዝም ብሎ ሊቀመጥ ሊከማች ከሆነ ትርጉም የለውም። ነገር ግን በውስጣችን ያለ ራእይ የምንኖርለት ነገር ካለ ውስጣችን የምናስበው ነገር ካለ ለዛ ሀብት የሚሆን ከሆነ ግን አግባብ ነው፣ አስፈላጊ ነው፣ መኖሩ አስፈላጊ ነው የሚለውን ነገር አበክሬ መናገር ፈልጌ ነው። እዚህ ጋር ከቁጥር 9 እስከ 12 ባለው የህብረትና የወዳጅነትን ጥቅም የሚያነሳበት ክፍል ነው። የህብረትና ወዳጅነትን ጥቅም ያነሳል ከቁጥር 9 እስከ 12። ይህ ክፍል ከ9 እስከ 12 ያለው እስካሁን ባለው ከቁጥር 1 እስከ 9 ባለው ከንቱ 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 እያለ ነፋስን እንደመከተል ነው ከንቱ ነው እያለ ብዙ ነገሮችን የሚያነሳበትን አይተናል። እና እዚህኛው ክፍል ላይ ግን እስካሁን ከመጣንበት ነገሮች ወጣ አይልና መፍትሄ የሚሰጥ አይነት ነገር እናያለን። ከቁጥር 9 እስከ 12 ባለው ከአንድ ሁለት ይሻላል በማለት የህብረትን ጥቅም በሶስት ምሳሌዎች ያሳየናል። በሶስት ነገሮች ያስረዳናል። አንደኛ ከስራ አንጻር ህብረት መልካም ነው። ከአንድ ሁለት ይሻላል የሚለውን ነገር ወይም ህብረት መኖር የተሻለ መሆኑን ያስረዳናል። አንደኛ ከስራ አንጻር ነው። ስራ ለድካማቸው መልካም ዋጋ አላቸው እያለ የሚናገረው ቃል አለና አብሮ መስራት ውጤታማ እንደሚያደርግና ብቻህን ከመስራት የተሻለ መሆኑን የሚያስረዳበት ክፍል አለ።
ከዚህ ዘመን አንጻር ስናየው አብሮ መስራት ከፋይናንሻል አንጻር ለምሳሌ የሆነ ስራ መስራት አሰብኩኝ፣ ብቻዬን ያንን ነገር መወጣት አልቻልኩም። ከሌሎች ሰዎች ጋር ግን አብሬ ስሰራ ያንን ነገር ያለምኩትን ነገር ማድረግ እችላለሁ። ስለዚህ ብቻዬን ከምሰራ ከሌሎች ሰዎች ጋር የተሻለ መስራት እችላለሁ ማለት ነው። እኔ አሁን ከፋይናንሻል አንጻር አልኩኝ እንጂ ከብዙ ነገሮች አንጻር ልናስበው እንችላለን። ሁለተኛው ደግሞ ከድጋፍ ወይም ከመደጋገፍ አንጻር ብሎ የሚያነሳው አለ። አንዱ ቢወድቅ ባልንጀራው ያነሳዋል እያለ አንዱ ቢደክም ሌላኛው ያበረታታዋል። የተስፋ የመቁረጥ ስሜት አይነት ቢኖር ኖ እንደዚህ አይደለም እያለ የመበረታታት ነገር ይኖራል። ሌላኛው ደግሞ ከጥበቃ አንጻርም ደግሞ የሚናገረው አለ። አንዱን ሌሎች ቢያጠቁት ሌላኛው ደግሞ ይቆምለታል እያለ የሚናገረው ነገር አለ። ስለዚህ ህብረት ወይም ከሰዎች ጋር መሆን ከአንድነት ወደ ሁለትነት መቀየር ወይም ደግሞ ሁለት መሆን ከስራ አንጻር ከመደጋገፍ አንጻር እንዲሁም አንዱ አንዱን ፕሮቴክት ከማድረግ አንጻር የተሻለ ነው እያለ የሚገልጸው ነገር አለ ሰለሞን። ቁጥር 12 ላይ በሶስት የተገመደ ገመድ ቶሎ አይበጠስም ይላል። ይህ ማለት በሁለት ሰዎች መካከል እግዚአብሔር ሲገባ ማለት ነው። ሁለት ሰዎች አሉ። ያው ገመድ የሚለው ሰዎችን ለማመልከት ነው። አንድ ገመድ አንድ ሰው ነው። ሶስት ገመድ የሚለው ሁለት ሰዎች አሉ። በእነሱ መሃል እግዚአብሔር ሲገባ የሚገርም ነው። እንትን ሳይ ነበር እና ከሳይንስ አንጻር 9 እጥፍ ስትሮንግ ነው ይላል። 3 ሲሆኑ ማለት ነው ከአንድ ይልቅ 9 ጊዜ ስትሮንግ ይሆናል ይላል እና የመበጠስ እንትኑ ጠንካራ ነው፣ ኢዝሊ አይበጠስም። እግዚአብሔር አብሯቸው ሲሆን ሰዎች ጠንካራ ይሆናሉ፣ ጽኑ ይሆናሉ፣ ጸንተው ይቆማሉ ማለት ነው። የማይበጠስ ግንኙነት ይሆናል ማለት ነው እና ይህንን ስናገር ስለ ጋብቻና የቤተክርስቲያን ስለ ቤተክርስቲያን የሚያወራው እንደሆነ ያው ሁላችንም የምናውቀው ነገር ነው። ጋብቻ ውስጥ ባል ሚስት አለ። እግዚአብሔር ሶስተኛ ሲሆን ህብረቱ የጠነከረ ይሆናል። ባልና ሚስት በብዙ ነገር ቢደክሙ ቢጣሉ የሆነ ነገር ሀፕን ቢያደርግ በእግዚአብሔር ፊት ሲቀርቡ ሁሉንም ነገር ደግሞ ረስተውት እንደ አዲስ ህይወታቸው የሚታደስበትና ትዳሩ የሚቀጥልበት ሁኔታ አለና ከጋብቻ አንጻር ከቤተ ክርስቲያንም አንጻር ደግሞ ሰዎች አብረው መሆናቸው መንፈስ ቅዱስን ይጋብዛል። በዛ ደግሞ ህብረታቸው ይጠናከራል ማለት ነው። እግዚአብሔር ያየላቸውን ግብም ያገኛሉ፣ ይወርሳሉ ማለት ነው። አንደኛ ቆሮንቶስ 12:25 ላይ በክርስቶስ አካል ወይም ቤተክርስቲያን ውስጥ ያለውን አንድነት የሚያሳየን ክፍል ነው እና አንዱ ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ የሚለው ቃል ሰለሞን ካለው አንዱ ከሚለው ጋር ፍጹም የሚስማማ ሆኖ ስላገኘሁት ነው። አንደኛ ቆሮንቶስ 12:25 ቁጥር 9 እስከ 12 ያለው ምን ያስተምረናል? በስራ ስኬታማ ለመሆን ብቻን ከመታገል ከሌሎች ጋር አብሮ ወይም አጋዥ ፈልጎ ከሌሎች ጋር መንቀሳቀስ የተሻለ ትምህርት የሚሰጠን ነው። ሌላው ደግሞ በመንፈሳዊ ህይወታችን ስንዝል የሚያበረታታን ጓደኛ ቢኖረን ብቻችንን ዝም ብለን ከመኖር ወይም ከመንጦልጦል የተሻለ ነው። ይህ ጓደኛ የተባለው ምናልባት ፒር አቻችን የሚሆን ወይም በእኛ እድሜ ያለ ሊሆን ይችላል፣ ወይም ደግሞ ፓስተሮቻችን አስተማሪዎቻችን ሊሆኑ ይችላሉ። ነገር ግን ስንደክም ሊያግዙን የሚችሉ በእግዚአብሔር ቃል ሊሆን ይችላል፣ በጸሎት ሊያግዙን የሚችሉ ሰዎች አብረውን መኖራቸው የተሻለ እንደሆነ ይናገረናል። ሌላው ደግሞ በማንኛውም ግንኙነት ውስጥ እግዚአብሔርን ሶስተኛ አድርገን ማስገባት ያ ግንኙነት ጽኑና ጠንካራ እንዲሆን እንደሚያደርገን የሚናገረን የእግዚአብሔር ቃል ክፍል ነው። ከቁጥር 13 እስከ 16 የስልጣንና የዝናን ከንቱነት የሚናገርበት ክፍል ነው። ድሃ ሆኖ ጥበበኛ የሆነ አንድ ብላቴና አለ። በሌላ በኩል ደግሞ ያረጀ ወይም እድሜው ከፍ ያለ ሽማግሌ የሆነ ንጉስ አለ። ያ ንጉስ ምክር አይሰማም። ይህኛው ወጣቱ ደግሞ ጥበብን የሚሰማ ነው። ነገር ግን ባክግራውንዱ ድሃ ነው። ነገር ግን በጥበብ የተሞላ ነው። ተከታዮች ህዝቡ
ይህንን ወጣት ንጉሥ ሲያዩት ደስ ይላቸዋል፣ በደስታ ይቀበሉታል ይላል። ትንሽ ቆይቶ ግን ሌላ ትውልድ ሲመጣ እሱም ደግሞ ይጠላል፣ እሱም ደግሞ ይተዋል ይላል እና ዝናና ስልጣን ቋሚ እንዳይደሉ የሚያሳየን ክፍል ነው። ያዕቆብ 4:14 ላይ ሰለሞን የሰውን ኑሮና ዝና አሁን ጊዜያዊነትን እንደገለጸው ያዕቆብም ሕይወታችሁ ምንድን ነው? ለጥቂት ጊዜ ታይቶ ኋላ እንደሚጠፋ ጭጋግ ናችሁና በማለት በምድራዊ ዝና መመካት ከንቱ እንደሆነ የሚያስረዳን ክፍል ነው ማለት ነው። ስናጠቃልለው መክብብ ምዕራፍ 4 መክብብ ምዕራፍ 4 የሰውን ልጅ ብቸኝነትና የድካሙን ከንቱነት ሲያሳይ፣ አዲስ ኪዳን ደግሞ በክርስቶስ በኩል ያለውን መጽናናት፣ ፍቅር፣ ዘላለማዊ ህብረት አጉልቶ የሚያሳየን ክፍል ነው። ሌላው ያለ እግዚአብሔር ምድራዊ ድካም ሁሉ ባዶ እንደሆነ ይናገረናል። መክብብ ምዕራፍ 4 እግዚአብሔር ከሌለበት የምንደክመው ድካም ሁሉ፣ ከፀሐይ በታች የምንለፋው ልፋት ሁሉ ከንቱ ነው እያለ ይነግረናል። ሌላው ከፉክክር ህይወት ይልቅ በሰላምና ባለ ነገር መርካትን፣ ያለኝ ይበቃኛል እያሉ ባለ ነገር ረክቶ መኖርን ያስተምረናል። ሌላው ከብቸኝነት ይልቅ ህብረትና ወዳጅነት የተሻለ እንደሆነና የምናልመውን ነገር ለማሳካት ከሰዎች ጋር ህብረት ማድረግ የተሻለ እንደሆነ ያስተምረናል። በመጨረሻ ከስልጣንና ከዝና ይልቅ ለጥበብ ዋጋ መስጠት እንዳለብን ከዚህ ከንጉሱና ከወጣቱ ሽማግሌ ታሪክ የምንማረው ነው። በቀጥታ ወደ ምዕራፍ 5 አልፋለሁ። ይህ ምዕራፍ በዋናነት የሚያተኩረው በእግዚአብሔር ፊት ሊኖረን ስለሚገባ፣ በእግዚአብሔር ፊት ስንቀርብ ሊኖረን ስለሚገባ ወይም ማድረግ ስላለብን ጥንቃቄ፣ በሀብት ጣጣና በሰው ልጅ የህይወት እርካታ ላይ መጨረሻው ላይ ስለ ሰው ልጅ የህይወት እርካታ የሚገኘው በምን እንደሆነ የሚናገረን ክፍል ነውና እውነተኛ ደስታ ከቁሳቁስ ሳይሆን ከእግዚአብሔር ዘንድ እንደሚገኝ ምዕራፍ 5 በደንብ ያስተምረናል። ይህንን ምዕራፍ በዋናነት በሁለት ዋና ዋና ክፍሎች ልንከፍለው እንችላለን። በመጀመሪያው ክፍል ከቁጥር 1 እስከ 7 ያለውን ለእግዚአብሔር ስለሚገባ አምልኮና ስለምንናገረው ንግግር ጥንቃቄ ወይም ስለ ንግግራችን ጥንቃቄ ማድረግ እንዳለብን የሚያስተምረን ክፍል ነው። በሁለተኛው ክፍል ደግሞ ከቁጥር 8 እስከ 20 ገንዘብ ከንቱ እንደሆነና ስለ ገንዘብ ከንቱነትና ስለ እውነተኛ እርካታ የሚያስተምረን የእግዚአብሔር ቃል ክፍል ነው። ከቁጥር 1 እስከ 7 ያለው ለእግዚአብሔር የሚገባ አምልኮ ምን አይነት ነው ወይም ለእግዚአብሔር የሚገባ አምልኮ ምን መምሰል አለበት የሚለውን በተወሰነ ደረጃ የሚያሳየን ክፍል ነው። ቁጥር 1 ላይ ወደ እግዚአብሔር ቤት በገባህ ጊዜ እግርህን ጠብቅ፣ ከሰነፎችን መስዋዕት ይልቅ ለመስማት መቅረብ ይሻላል እያለ ይናገራል እና ይህንን እግርህን ጠብቅ የሚለውን ለማየት እንትን እያልኩኝ ነበረ፣ በደንብ ለማየት እየሞከርኩ ነበረ እና ምን ማለት ነው ወደ እግዚአብሔር ቤት ስትገባ እግርህን ጠብቅ ማለት የሚለውን ሳየው አንድ 3 ነገሮችን ለማየት ችያለሁ እና እሱን ሼር ላርጋችሁ። አንደኛ እግርህን ጠብቅ የሚለው ዝግጁነትና ንቁ መሆንን ነው። በብሉይ ኪዳን ታስታውሳላችሁ ሙሴና ኢያሱ ባዶ እግራቸውን እግዚአብሔር በተገኘበት ስፍራ ላይ ባዶ እግራቸውን እንዲሆኑ እግዚአብሔር ሲናገራቸው እናያለን እና ራስን ለቅድስና ከማዘጋጀት ጋር የተያያዘ ነገር ነው። ዝግጁነትን እና ንቁ መሆንን፣ ንቁ ሆኖ መገኘትን ያሳየናል። የመጀመሪያ። ሁለተኛ ቀጥሎ ቁጥር 2 ላይ የምናየው አለ ከመናገር ይልቅ መስማት መቅደም እንዳለበት። ይህንን ወደ እግዚአብሔር ቤት ስንሄድ ያው የእግዚአብሔር ቤት ስንሄድም ብቻ ሳይሆን በቤታችንም ኤቭሪዌር ጸሎቶቻችንን ትንሽ ብንገመግም ደስ ይለኛል። ብዙን ጊዜ ጸሎቶቻችን ይህንን አድርግልኝ፣ ይህንን ስጠኝ፣ ያንን አድርግልኝ፣ በእንደዚሁ ብዙ ነገሮቹ አንተ ለእኔ እንዲህ
አድርግ የሚሉ ነገሮች ናቸው። እንደዚህ ሁንልኝ፣ እንደዚህ አድርግልኝ፣ እንደዚህ ባርከኝ፣ እንደዚህ ስጠኝ። እግሩን የሚጠብቅ ሰው ግን ጌታ ሆይ ምን ትለኛለህ? ወዴት እንድሄድ ትፈልጋለህ? ሐሳብህ ምንድን ነው? የሚል ጥያቄን እግዚአብሔርን ይጠይቃልና ከመናገር ይልቅ ደግሞ መስማት ላይ ትኩረት ያደርጋል እግሩን የሚጠብቅ ሰው። ሌላው እግርን መጠበቅ ከአካሄድን የህይወት አካሄድ ማለት ነው እና ከአካሄድን እና ህይወትን ከማስተካከል ጋር የተያያዘ ሆኖ ነው ያየሁት። እግር ወይም አካሄድ የሰው ልጅን የህይወት ምልልስና ተግባር የሚያሳይ ነገር ነውና እግዚአብሔርን መጠበቅ ማለት ወይ አይሚን እግርን መጠበቅ እግዚአብሔርን ያልኩት ዩዥሊ እግዚአብሔር ብለን ስንጽፍ እግ ብለን ህዝባር አድርገን ር ነው አይደል የምንለው። በራሴ እንትን እያልኩኝ ነው። እግርን መጠበቅ ማለት ከኃጢአት መንገድ መራቅና በጽድቅ መንገድ መጓዝን ያመለክታል። ሶስት ነገሮች ዝግጁነትና ንቁ መሆንን ከመናገር ይልቅ መስማት ማስቀደም እና የህይወትን አካሄድ ማስተካከልን የሚመለከቱ ናቸውና ወደ እግዚአብሔር ቤት ስንሄድ ወይም ደግሞ ቤተክርስቲያን ስንሄድ እነዚህ ነገሮች ከኛ የሚጠበቁ ናቸው ማለት ነው። በተለይ ይሄ አካሄድን ወይም የህይወትን አካሄድ ማስተካከል የሚለው ላይ ከሰኞ እስከ ቅዳሜ በተለያየ እግዚአብሔር በማይከብርባቸው ነገሮች ውለን ቆይተን ሰውን ስናታልል ሊሆን ይችላል፣ ስንበድል፣ ስንሰድብ በብዙ ነገር ቆይተን እሁድ ዕለት ግን መስዋዕት የምንሰዋ ሰዎች ሆነን ብንገኝ እግራችንን አልጠበቅንም ማለት ነው እና እግዚአብሔር ይርዳን። ሁል ጊዜ ወደ እግዚአብሔር ቤት ስንገባ ስንሄድ እግራችንን እንጠብቅ ዘንድ እግዚአብሔር ይርዳን። ማቴዎስ 15:8 ላይ ይህ ህዝብ በከንፈሩ ያከብረኛል፣ ልቡ ግን ከእኔ በጣም የራቀ ነው ይላልና ይህ ህዝብ በከንፈሩ ያከብረኛል፣ ልቡ ግን ከእኔ የራቀ ነው ነበር የሚመስለኝ እና በጣም የራቀ ነው የሚለው እና ጌታ ኢየሱስ ልባችንን ይፈልገዋል። ስለ ዳዊት ልብ በጣም በቃ እንገረም ነበር አይደል? ምን አይነት ልብ ነው ያለው እያለን እና እግዚአብሔር ግን ልባችንን ይፈልገዋል። ከንፈራችንን ብቻ ሳይሆን የከንፈራችንን ፍሬ ብቻ ሳይሆን ልባችንን እግዚአብሔር ይፈልገዋል እና ዋናው ፖይንቱ ልባችን ስለሆነ ማለት ነው። ለዛ ነው እንደ ልቤ የተባለው ዳዊት። ቁጥር 2 እና 3 ላይ በእግዚአብሔር ፊት ቃልህን ለመናገር ልብህ አይቸኩል፣ እግዚአብሔር በሰማይ አንተም በምድር ነህና ቃሎችህ ጥቂት ይሁኑ ይላል። በጸሎታችን ጊዜ ቃላትን ከመደርደር ይልቅ በአክብሮትና እግዚአብሔር እኮ ሁሉን አዋቂ ነው አይደል? ሁሉን አዋቂ ነው። ነገር ግን ስለተጠየቅን አታንኳኩምና አይመለስላችሁም ተብሏል አይደል? በሌላ ስፍራ ላይ እግዚአብሔር እንድንጸልይ ወደ እሱ እንድንጮህ ይፈልጋል። ለዛ እንጸልያለን፣ ወደ እርሱ እንጮሃለን። ነገር ግን እኛ ብቻ ዝም ብለን መናገር ሳይሆን እግዚአብሔርም ደግሞ እንዲናገር እድልን መስጠት ከኛ ይጠበቃልና ብዙ ከመናገር አይደለም የእግዚአብሔር መልስ የሚመጣው። ልባችንን የሚረዳን አምላክ ነው እና ጥቂት ብንናገርም ልባችንን በፊቱ ስናፈስ እግዚአብሔር ይሰማናል። እሱም ደግሞ የሚናገርበትን ደግሞ እድልን መስጠት አለብን። ማቴዎስ 6:7 ላይ ስትጸልዩም እንደ አሕዛብ በከንቱ አትድገሙ፣ በመንገራቸው ብዛት የሚሰሙ ይመስላቸዋልና ይላልና እኛ ግን እንደነሱ ስላልሆንን ብዙ ከመናገር እግዚአብሔር ይጠብቀን። እግዚአብሔር ይጠብቀን። ብዙ የጸሎት ርዕስ ይዘን ብዙ ነገር ይሄም አለ እግዚአብሔር ሆይ ያንንም እንደዚህ እያለን ብዙ ከመናገር ይልቅ ልባችንን በፊቱ ፍስስ እያደረግን ደግሞ በዛው ጸሎት ላይ እግዚአብሔር እንዲናገረን እድል እየሰጠ ነው እንድንኖር እንድንጸልይ እግዚአብሔር ይርዳል። ቁጥር 4 እና 6 ለእግዚአብሔር ስዕለት በተሳልህ ጊዜ ትፈጽመው ዘንድ አትዘጊ፣ ባትሳልና ባትፈጽመው ይሻላል። አፍ ያሳሳተኝ ብሎ ማመካኘት ዋጋ የለውም እያለ የሚናገረዋለ። እኔ ቃል በቃል አይደለም የወሰድኩት ዋና ፖይንቶቹን ነውና አንዳንዱን ደግሞ ከአዲሱ መደበኛ ትርጉምም ላይ ነውና
ይህ ቃል በዋናነት የሚያተኩረው በታማኝነትና ጥንቃቄ ማድረግ እንድንችል ነው። ቃልን የመጠበቅን አስፈላጊነት በዚህ ቃል እናያለን። ማለት አይደለም ለእግዚአብሔር ለሰዎች እንኳን የገባነውን ቃል እንጠብቃለን አይደል? በተቻለ መጠን ሰው ምን ይለኛል ብለን ያ ሰው ምን ይለኛል ብለን የገባነውን ቃል ለመጠበቅ እንታገላለን፣ እንጥራለን። ለእግዚአብሔር ደግሞ ቃል ስንገባ፣ ለእግዚአብሔር ደግሞ ስዕለትን ስንሳል እንዴት አብልጠን ጥንቃቄ ማድረግ አይኖርብንም። በመጽሐፍ ቅዱሳችን አስተምሮ ታውቃላችሁ፣ ስዕለት ማለት አንድ ሰው በራሱ ፈቃድ ማንም ሳያስገድደው በራሱ ፈቃድ ለእግዚአብሔር የሚገባው ቃል ኪዳን ነው፣ ወይም ደግሞ ከእግዚአብሔር ጋር የሚያደርገው ውል ነው። በቃ ያስራል። እንደዚህ ብታደርግልኝ እንደዚህ አደርግልሃለሁ ብለው ብዙ ሰዎች ተስለው ኋላም ላይ እንመለከታለን። ብዙ ሰዎች ተስለው እናውቃለን። እና እግዚአብሔር ቃሉን የሚጠብቅ አምላክ ስለሆነ እኛ ደግሞ እርሱን የምናመልከው ሰዎች ቃላችንን እንድንጠብቅ እግዚአብሔር ይፈልጋል። እሱ ለቃሉ ታማኝ ስለሆነ እኛም ታማኝ እንድንሆን ይጠብቃል ከኛ። እዚህ ጋር አትዘግ የሚለው ነገር አለና ነገ ዛሬ ሳትል የገባውን ቃል ኪዳን ፈጽም ማለት ነው። ነገ ዛሬ ሳትል፣ ሳይቆይ ሳይዘገይ፣ ጊዜ በሄደ ቁጥር የሰጠኸው የተስፋ ቃል ትርጉሙ እየቀነሰ ወይም ደግሞ አንተም የረሳኸው ልትሄድ ስለምትችል አትዘጊ የሚለው ቃል አለና ትርጉሙ እየቀነሰ የሚለውን ሳየው ትርጉሙ ሊቀንስበት የሚችልበት ምክንያት ምንድን ነው? አንደኛው ቃል ኪዳን ምንድን ነው? ለእግዚአብሔር የተሳልንበት ነገር ተመልሶልን ማለት ነው። በጥሩም በዋናነት ስለት የሚገባው እንደዚህ ብታደርግልኝ እንደዚህ አይደለ፣ በጥሩ መንገድ ተመልሶ ነገር ግን ችግሩ ከተወገደ በኋላ የምስጋና ስሜታችን ይቀንሳል። ስለዚህ ትርጉሙ እየቀነሰ ይሄዳል ማለት ነው። ችግሩ ከተወገደ በኋላ የምስጋና ስሜት መቀነስ ሊፈጠር ይችላል። ለምሳሌ አንድ ትልቅ የኦፕሬሽን ሩም እየገባ ያለ ሰው ኦፕሬሽን ሊደረግ በጣም በጭንቀትና ውጥረት ውስጥ ሆኖ ለእግዚአብሔር ስዕለት ሊሳል ይችላል። እግዚአብሔር አንተ ከዚህ ነገር ብታወጣኝ፣ ከዚህ ከኦፕሬሽን በኋላ ድኜ ብወጣ ለ10 ሰዎች፣ ለምሳሌ የዝናብ ወቅት ነው እንበል፣ እንዳሁኑ ለ10 ችግረኞች የዝናብ ልብስ እገዛለሁ፣ ከዝናብ የሚጠለሉበትን መንገድ አዘጋጃለሁ ብሎ ለእግዚአብሔር ተሳለ እንበል። ከዛ በኋላ ይሄ ሰውዬ ኦፕሬሽኑ ተደረገ፣ አለቀ፣ ሁሉም ነገር ሰላም ሆነ፣ አለቀ፣ ተጠናቀቀ። በጊዜ ስዕለቱን አልፈጸመም። ከዛ ከቆይታ በኋላ ምን እንደሚያስብ ታውቃላችሁ? መጀመሪያ ላይ ጸጸቱ ይገለዋል። ለእግዚአብሔር እኮ የተሳልኩትን አልፈጸምኩም እያለ ብዙ ሊጸጸት ይችላል፣ ብዙ ሊያስብ ይችላል። በተለያዩ ምክንያቶች ይህንን ስዕለቱን ሳይፈጽም ቆይ አይደል? ትንሽ ቆይቶ ግን እኮ ለ5 ሰውም እኮ ባደርግ ይህንን ነገር እግዚአብሔር እንትን ተፈጽሟል፣ ስዕለቴ ተፈጽሟል ብሎ ሊያስብ ይችላል። ትንሽ ቆይቶ ደግሞ እግዚአብሔር እኮ ቸር ነው ይቅር ይላልን ብሎ ሊያስብ ይችላልና አትዘገይ የሚለው ትርጉሙ እየቀነሰ እንዳይሄድ ነው። ሌላው ደግሞ ትንሽ እየቆየ ሲመጣ ስለት የተገባበት ነገር እየቆየ ሲመጣ በራስ ጥረት እንደተደረገ ማሰብ ይመጣል። በእንደዚህ አይነት አስተሳሰብ እየተተካ ይመጣልና ምንድነው ብዙ ጊዜ ተአምር ሲደረግ እግዚአብሔር ተአምር ሲያደርግልን ወይም ደግሞ ትልቅ እርዳታን በተገኘበት በዛ ቅጽበት ሰው እግዚአብሔር ረድቶኝ ነው ብሎ ያምናል። ሰው እግዚአብሔር ስለረዳኝ ነው ይሄ ነገር የሆነው ብሎ ያምናል። ነገር ግን ጊዜ እያለፈ ሲሄድ የሰው ልጅ አእምሮ በአእምሯችን እናስባለን አይደል? እና ይህ አእምሯችን ያንን ውጤት ከራስ ጥረት ጋር ከሐኪም ብቃት ጋር እና ከተለያዩ ነገሮች ጋር ከተለያዩ አጋጣሚዎች ጋር የማገናኘት ነገር ሊኖር ይችላል። ከዚህ የተነሳ አትዘጊ። ሐና ትዝ ትላቸዋለች አይደለ? ልጇን ለእግዚአብሔር እንደውም አስቴርም ዘምረዋለች፣ ሳሙኤልን እንካ የሚለው መዝሙር ማለት ነው። እና በጣም በቃ ይገርመኛል። ስዕለትን ተሳለች። ከዛ በኋላ ሳሙኤል መጣ። ያጓጓል እኮ አይደል? አስቴር መዝሙሯ ላይ በደንብ ገልጸዋለች። በቃ ያሳሳል። አንድ ልጅ ነው በስንት
ስለት የመጣ በስንት ጸሎት በስንት እንባ የመጣ ሰካራም እስክትባል ድረስ ታነባ የነበረች ሴት በስንት እንባ የመጣ የሚያሳሳ የሚያጓጓ ልጅ ከዛ ግን በጣም ታማኝ ነች ሐና ለእግዚአብሔር ሄዳ የተሳለችውን ስትፈጽም እናያለን። በእግዚአብሔር ቤት ሲያደግ በብዙ ዘመን ውስጥ ያልነበረ እንደሱ አይነት ነብይ ታላቅ ነብይ ሲሆን ደግሞ እናያለን። ለእግዚአብሔር የገባነውን ስለት እንድንፈጽም እግዚአብሔር ይርዳ። በአዲስ ኪዳንን ሐሳብ ቀጥታ ከስለት ጋር አይደለም የሚያገናኘው፣ ነገር ግን የመጀመሪያውን ፍቅር ከመተው ጋር መተው ከሚለው ሐሳብ ጋር ልናገናኘው እንችላለን። ራእይ 2:5 ላይ ዳሩ ግን የምነቅፍብህ ነገር አለኝ፣ የቀደመውን ፍቅርህን ትተሃልና እንግዲህ ከወዴት እንደወደቅህ አስብ፣ ንስሐም ግባ፣ የቀደመውንም ስራህን አድርግ። እግዚአብሔር መጀመሪያ ቃል ስንገባ የነበረንን ያን ትኩስ ፍቅርና ታማኝነት እንድንጠብቅ ይፈልጋል ከእያንዳንዳችን ማለት ነው። ጊዜ ስለፈጀ ወይም ጊዜ ስለወሰደ ወይም ደግሞ ጊዜው እያረጀ ስለመጣ እኛ ደግሞ ቃላችን ማርጀት የለበትም ማለት ነው። ሉቃስ 17:11 ላይ ደግሞ ሉቃስ 17 ከ11 እስከ 19 ስለ 10 ለምጻሞች የሚናገረው ክፍል ነውና ያው ታስታውሳላችሁ። ጸሎታቸው ነበረ። እነዚህ ለምጻሞች ማረን እያሉ እግዚአብሔርን ክርስቶስ ኢየሱስን ተማጽነውታል። ከዛ በኋላ ተነገራቸው፣ ምን ማድረግ እንዳለባቸው ነገራቸው። ተፈወሱ 10። 9 በዛው ቀሩ፣ አንዱ ብቻ ተመለሰና 9 ለምጻሞች ለምጻም በነበሩበት ሰዓት የነበራቸው ቀደም ያልነው ማለት ነው የነበራቸው ፍላጎትና ትልቅ ልንበና ድነው መሄድ ከጀመሩ በኋላ ትርጉሙ ጠፋባቸው እና ለነርሱ ጊዜው የምስጋናቸውን ክብደት አቅልሎት እናያለን። እና ቃል የገባንበትን ቀን ትኩስ ስሜትና ፍላጎት ሁል ጊዜ ማስታወስ እንዳለብን የሚያስገነዝበን የእግዚአብሔር ቃል ክፍል ነው። ቁጥር 7 ላይ ህልም እያለ የሚናገረው አለ። ብዙ ህልም ባለበት ዘንድ እንዲሁም ደግሞ ብዙ ቃል ባለበት ስፍራ በዚያ ብዙ ከንቱ ነገር አለ፣ አንተ ግን እግዚአብሔርን ፍራ እያለ የሚናገረው ማለት ነው። እና ይህ ህልም የተባለው በሌሊት የምናየውን ተራ ህልም ብቻ አይደለም። ነገር ግን በሐሳብ ዝም ብለን በሐሳብ መባከን አለ አይደለ? በሐሳብ አንዳንድ ጊዜ እንባክናለን። ከዛ ደግሞ በባዶ ተስፋ መኖር፣ እንዲሁም ደግሞ መሰረት የሌለው መንፈሳዊ ቅዠት ልንለው እንችላለን። እና እነዚህን ሁሉ የሚያመለክት ነው ህልም የሚለውና በሐሳብ የሚባክን ሰው ንግግሩም በጣም ብዙ ነው ላይ እንደተጠቀሰው ማለት ነው። እና ለእግዚአብሔር የማይፈጽመውን ቃል ይገባል። በሰው ፊትም መንፈሳዊ ለመምሰል ብዙ ያወራል። ነገር ግን ቃሎች ጥቂት ይሆኑ ይለናል ሰለሞን። ነገር ግን ቃሎች ጥቂት ይሆኑ እያለ ያስተምረናል ሰለሞን ማለት ነው። እና ብዙ ንግግር ውስጥ ስህተትና ውሸት አይታጣም። ለዚህ ደግሞ መፍትሄው ምንድን ነው? እግዚአብሔርን ፍራ ነው የሚለው። አንተ ግን እግዚአብሔርን ፍራ። እግዚአብሔርን የሚፈራ ሰው ከመናገሩ በፊት ያስባል። ስለዚህ ነገር ቲጂም ባለፈው ስታስተምረን ነበርና ከመናገሩ በፊት ያስባል። ከዛ ደግሞ በምናባዊ ህልም ከመዋጥ ይልቅ ዛሬ ባለችው ሰዓት አምላኩ እግዚአብሔርን ይታዘዛል ማለት ነው። ዛሬን ነው የሚኖረው። ዛሬን እያሰበ እግዚአብሔር የሚናገረውን ነገር ይታዘዛል። ያዕቆብ 1:26 ላይ አንደበቱን ሳይገታ ልቡን እያሳተ ሃይማኖተኛ ነኝ የሚል ሰው ራሱን ያታልላል፣ ሃይማኖቱም ከንቱ ነው እያለ ይናገራል። ቁጥር 8 እስከ 17 ማህበራዊ ግፍና የሀብት ከንቱነትን የሚናገር ክፍል ነው። ከቁጥር 8 እስከ 17 ያለው 8 እና 9 ሰለሞን በዚህ ክፍል ሊያስተምረን የፈለገው ዋናው ነጥብ በቁጥር 8 እና 9 ማለት ነው ሁለንተናዊ ጥገኝነት፣ በሁለንተናችን እግዚአብሔር ላይ ጥገኞች እንደሆንን ሊያስተምረን የፈለገው ማለት ነው። ድሆች ሲበደሉና ፍርድ ሲጣመም ብታይ አትደነቅ ይላል። ምክንያቱም አንዱ ባለስልጣን በሌላው ላይ ሁሉም ደግሞ በእግዚአብሔር ስልጣን ስር ናቸውና። እዛ ጋር የተጠቀሰ ንጉሥ አለና ንጉሱም
ተራው ህዝብ የንጉሱ ባሪያዎችም ለንጉሱ የሚሰሩ ሰዎችም ህይወታቸው የተመሰረተው እነዚሁ የንጉሱ ባሮች በሚሰሩት የመሬት ስራ ነው ወይም ደግሞ ከእርሻ ነውና ከመሬት በሚገኝ ውጤት ነው። ስለዚህ ትሁት ሁኑ ነው፣ ሁላችሁም ትሁት ሁኑ፣ ትህትና ልበሱ ነው እያለን ያለው ገላትያ 3:28 ላይ አይሁዳዊ ወይም የግሪክ ሰው ባሪያ ወይም ጨዋ የለም፣ ሁላችሁም በክርስቶስ ኢየሱስ አንድ ናችሁና እያለ ደግሞ አዲስ ኪዳን ያስተምረናል። አዲስ ኪዳን ሁሉም ሰው ንጉስም ሆነ ባሪያ ወይም ደግሞ ሌሎች በክርስቶስ ፊት እኩል መሆናቸውን የሚያስተምረን ክፍል ነው። ቁጥር 10 ላይ ገንዘብ ጥማትን እንደማይቆርጥ የሚናገረው ክፍል አለ። ምን ይላል? ቁጥር 10 ብርን የሚወድ ሰው ብርን አይጠግብም፣ ባለጠግነትንም የሚወድድ ትርፉን አይጠግብም እያለ ይቀጥላልና ሲገርመኝ ነበር። እንዴት ነው ውሃን የተጠማ ሰው ውሃ ጠጥቶ የማይረካው? እንዴት ነው ምግብን የተራበ ሰው ምግብ በልቶ የማይጠግበው? ብር ላይ ከዚህ ይለያል። አይገርምም? ገንዘብ ጥማትን እንደማይቆርጥ ይናገራልና ምክንያቱ ምንድን ነው ብዬ ሳይ ነበር። ለምንድን ነው ገንዘብ ጥማችንን የማይቆርጠው? ሰው ብዙ ሀብት ሲኖረው በቃኝ ማለት የማያውቀው ወይም የማይችለው ለምንድን ነው የሚለውን ሳይ ነበር እና አንደኛው ፍላጎታችን ማለቂያ የለው። ፍላጎታችን ማለቂያ ስለሌለው ነው። ገንዘብ በራሱ በነገራችን ላይ ግብ አይደለም። ታውቃላችሁ፣ ገንዘብ ሚንስ ነው። ኢትስ ኤ ሚንስ ቱ ዱ ሰምቲንግ አይደለም። ለምሳሌ እቃዎችን ወይም አገልግሎቶችን የሆኑ ነገሮችን ማግኛ መሳሪያ ነው ገንዘብ እና ዛሬ የናፈቀን ነገር ነገ ኖርማል ይሆንብናል። ዛሬ በቃ ይህንን የሆነ የሚገርም እቃ ካልገዛም ብለን ዛሬ በቃ እንትን ትናገኘው ኖርማል ይሆንብናል። የሆነ ደግሞ የሚገርም ሰርቪስ በቃ መጥቷል ካልተጠቀምን ብለን ከተጠቀምነው ከሆነ ጊዜ በኋላ ደጋግመን ስንጠቀሙም ሊሆን ይችላል ኖርማል ይሆንብናል እና ለዛ ምኞታችን የሚያበቃ ማብቂያ፣ ፍላጎታችን ማብቂያ ስለሌለው ጥማታችንን አይቆርጥልንም ማለት ነው ገንዘብ። ሌላው ደግሞ የደህንነት ስጋት እየጨመረ የሚሄድ ስለሆነ ሌላኛው ጥማችንን የማይቆርጥበት ምክንያት በጣም ፓራዶክስ ነው ማለት የሆነ የማይመስል ነገር ነው። ገንዘብ ላይ ያለው ነገር ገንዘብን ማከማቸት ሰላም የምናገኝ ይመስለናል አይደል? ሰው እንደዛ ነው የሚታስበው። ድሃ ቤት ሰላም የለም ወይም ባለጠጋ ቤት ሀብታም ቤት ሰላም አለ ተብሎ ነው ዩዥሊ የሚታሰበው እና ነገር ግን ገንዘብ ሲበዛ የሴኪሪቲ ኢሹ ዋና ኢሹ ይሆናል። መክብብ 5:12 ላይ ይህንን ነው በቃ በደንብ የሚነግረን። የባለጠጋ ጥጋቡ እንቅልፍን ይከለክ። ባለጠጋ በጠገበ ቁጥር በሀብት ላይ ሀብት በሆነ ቁጥር ሀብቱ በበዛ ቁጥር እንቅልፉም እንደዛው እየጠፋ ይሄዳል። አይገርምም? ገንዘቡ ጥማትን ከመቁረጥ ይልቅ ባጣውስ የሚል ስጋትና ፍርሃት ውስጥ ይከተዋል። ሌላኛው ሶስተኛው ጥማችንን ገንዘብ የማይቆርጥበት ምክንያት የሰው ልጅ መንፈሳዊ ክፍተት ያለበት ፍጡር ስለሆነ ነው። መንፈሳዊ ክፍተት አለብን እኛ ሁላችንም ታውቃላችሁ። ከስጋ ከነፍስና ከመንፈስ ውህድ ነን ሁላችንም እና ይሄ ገንዘብ ወይም ቁሳቁስ የሆኑ ነገሮች የስጋ ፍላጎታችንን ሊያረኩልን ይችላሉ ወይም ሳትስፋይ ልናደርግ እንችላለን። የነፍሳችን ጥማት ግን እነዚህ ሰላምን፣ ፍቅርን፣ ደስታን እነዚህ ሁሉ የነፍስ ጥማቶች ናቸውና የነፍሳችን ጥማቶች ግን በገንዘብ ሊሟሉ አይችሉም። በጣም ሀብታሙ ነው በቃ እኛ ከምንገምተው በላይ ባለጠግነት ውስጥ ሆነው ሰላም ጠፍቷቸው፣ ፍቅር ጠፍቷቸው፣ ደስታ ርቋቸው፣ ተስፋ የሚያደርጉት ነገር ሁሉ ጠፍቷቸው ስናይ በጣም ልንገረም እንችላለን እና ሰው በጣም ሀብት ስላለ ወይም ባለጠጋ ስለሆነ መንፈሳዊ ክፍተቱ ይሞላለታል ማለት አይደለም። ቅድም እንዳልኳችሁ ውሃን ለተጠማ ሰው ውሃ ነው የሚሰጠው አይደል? ውሃ ለተጠማ ሰው ዳቦ ብትሰጡት ምንድን ነው? ራሄል አሁን ውሃ እየጠጣች ነው ለምሳሌ አይደል? ውሃ ስለጠጣች ውሃው ያረካታል ወይም ደግሞ ጥሟን ይቆርጥላታል።
ውሃ ተጠምታ እያለ ምግብ ብናቀርብላት ምኗም አይደለም አይደል? ወይም ደግሞ ምግብ ለተራበ ሰው ውሃ ብንሰጠው ብዙ እንትን ላይ ሳትስፋይ አያደርገውም። እና የነፍስ ጥማት ባለበት የነፍስ ጥማት ላላት ልብ ገንዘብ ምኗም አይደለም። ሉቃስ 12:15 ላይ የሰው ሕይወት በገንዘቡ ብዛት አይደለምና ተጠንቀቁ፣ ከመጎምጀትም ሁሉ ተጠበቁ እያለ ያስተምረናል። ዮሐንስ 4:13 ላይ ደግሞ ኢየሱስ ለሳምራዊቷ ሴት የተናገራት ቃል ነውና እንዲህ አላት፣ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል። እኔ ከምሰጠው ውሃ የሚጠጣ ግን ለዘላለም አይጠማም። ሃሌሉያ! እኔ ከምሰጠው ውሃ የሚጠጣ ለዘላለም አይጠማም። ኢየሱስ ክርስቶስ የሚሰጠን ውሃ ምድር ላይ እንደምናውቀው እንደዚህ ውሃ አይደለም። ኢየሱስ ክርስቶስ ለነፍሳችን ነው። ለነፍሳችን እረፍት፣ ሰላምን ይሰጠናል፣ ደስታን ይሰጠናል፣ ተስፋን ይሰጠናል። ለነፍሳችን ፍቅርን ይሰጣታል። ኢየሱስ ክርስቶስ ከሁሉም በላይ ደግሞ ትልቁ ተስፋችን ነው። ክብር ለኢየሱስ ይሁን። ከሱ ውሃ የጠጣ ከክርስቶስ ኢየሱስ ውሃ የጠጣ መልሶ አይጠማም፣ ለዘላለም አይጠማም ይላል። ገንዘብ እንደገና እንድንጠማ የሚያደርግ ውሃ ነው። በክርስቶስ የሚገኝ ሰላም ግን የልብን ጥማት ለአንድና ለመጨረሻ ጊዜ የሚቆርጥ ሕያው ውሃ ነው። ክብር ለኢየሱስ ይሁን። አንደኛ ጢሞቴዎስ 6:17 ላይ የሰው ልጅ እውነተኛ ጥማት የሚቆረጠው በገንዘቡ ላይ ሳይሆን ገንዘቡን በሰጠው አምላክ ላይ ባለው መታመን ወይም እሱን ስንታመን ብቻ እንደሆነ የሚያስገነዝበን ክፍል ነው። አላነበውም። አንደኛ ጢሞቴዎስ 6:17 አንደኛ ጢሞቴዎስ 6ን ብዙ ቦታ ጠቅሰዋለሁ ከዚህም በኋላ እና ስለ ገንዘብ ከንቱነት መላልሶ ደጋግሞ የሚያወራ ክፍል ነው እና ፕሊስ አንብቡት በደንብ። እዚህ ጋር እኔ ምናልባት ከከኛ ይሄ አሁን ካለው እንትን ጋር ሳየው አሁን ያለው ክርስቲያን ማህበረሰብ ገንዘብ ላይ ያለን እይታ እንዴት ነው የሚለውን ትንሽ ለማሰብ እየሞከርኩ ነበርና አላቅም። እንግዲህ ክርስትናው በአብዛኛው ከዌስተርን ወደኛ በደንብ ስለመጣ ይሁን አላቅም፣ በዌስተርን ነገሮች ብዙ ተያይዞ ተጠላልፎ አያለውና ካፒታሊዝም ዘመናዊነት ከምንለው ጋር ተያይዞ በጣም እኛ ጋር ድህረ ዘመናዊነት እንጂ ዘመናዊነትንማ አልፈናል። ድህረ ዘመናዊነት ከሚባለው ጋር ተያይዞ ካፒታሊዝም በጣም በቃ ገንዘብ ሰብሳቢዎች ለኔ ሁሉንም ነገር አይነት ያደረገን ይመስለኛል። ታውቃላችሁ፣ ያው ብዙ ቦታ ሰምታችሁት ሊሆን ይችላል። ብዙ ለማኞች የኛ በሮች ላይ የሉም። የኛ ቤተክርስቲያን በሮች ላይ በጣም በቃ ድሆች አይገኙም። ምክንያቱም በእውነት የተፈታ አይደለም። በጣም የማዝነው ግን በጣም ለብዙ ሐሰተኛ ነቢያትና ሌላ ቦታ እየተኬደ የሚደረገውን ነገር ሳይ በቃ በጣም አዝናለሁ። በእውነት ልክ አይደለም ያለው ነገር። እጃችን መፈታት ያለበት ቦታ ላይ አይፈታም። ትክክለኛ ባልሆነ ወይም ዲሲቭ ለሚያደርጉ ሰዎች ግን ተፈቶ የማይሆን ነገር ሲሆን እናያለን እና እግዚአብሔር ለራሳችን አሳልፎ አይስጠን። ትንሽ ገንዘብ ላይ ያለን አመለካከት ትክክል መሆን ያለበት ወይም መስተካከል ያለበት ይመስለኛል። ልክ አይደለም። እኛ ጋር ያለው ነገር በቃ ቅድም እንዳልኩት ነው። ሁሉንም ማግበስበስ ለኔ በኔ ልክ አይደለም። እግዚአብሔር ይርዳን። ቁጥር 11 እና 12 ላይ ሀብት ሲበዛ የሚበሉትን ይበዛሉ እያለ ይናገራል። ለባለጠጋ ግን ጥጋቡ እንቅልፍን እንደሚከለክለው ይናገራልና አይገርምም? ያ ሁሉ ሀብት ያ ሁሉ ያከማቸው ነገር ለሌሎች ሰዎች ነው ማለት ነው። የሚበሉት ይበዛሉ ይላል። ይብዙ፣ ችግር የለም ይብሉት። ምክንያቱም እነሱም መኖር ስላለባቸው ማለት ነው። ዝም ብለው አይደለም የሚበሉት፣ እየሰሩ የልፋታቸውን ነው። ግን ባለጠጋውን አልጠቀመው። ይሄ ባለሀብት ሀብቱ በበዛለት መጠን እንቅልፉ ጠፍቶ ነው የምናየው።
ሀብት ሲጨምር ወጪውና የደህንነት ስጋቱም አብሮ ስለሚጨምር እንቅልፍ የለውም የሰውዬ። የእሱ ሰራተኞች ግን በቃ ለሽ ብለው ምናልባት እኮ በሚመች ሁሉ አልጋ ላይ ላይሆን ይችላል ለጥ ብለው በቃ ያለ ስጋት ያለ ጭንቀት ያድራሉ። እና ፊልጵስዩስ 4:11 ላይ ጳውሎስ ባለው ነገር የመርካትን ሚስጥር መማሩን ይናገራል። በቃ ኮንቴንትመንትን የሚናገርበት ክፍል ነውና ባለን ነገር መርካት። እኔ ባይዞይ ድህነትን ፕሮሞት እያደረግኩኝ አይደለም። ቅድም እንደተናገርኩት ልክ መሆን አለበት ሁሉም ነገር ሊኖረን የሚገባው። ድህነት በጣም የሚያስጠላ ነገር ነው፣ ግን ልክ መኖር አለበት፣ በልክ መሆን አለበት። ቁጥር 13 እና 17 ላይ ሀብት ለባለቤቱ ለጉዳቱ እንደሚጠበቅ እንዲሁም ከእናቱ ማፀን ራቁቱን እንደወጣ እንዲሁ እንደሚሄድ የሚናገረዋልና ምን ማለት ነው ለጉዳቱ እንደሚጠበቅ ማለት የሚለውን ለማየት እየሞከርኩ ነበርና ብዙ ገንዘብ ያለው ሰው ሌባ ይዘርፈኛል፣ የገበያው ዋጋ ይወርድ ይሆን? አሁን በተለይ ከረንትሊ ማርኬቱ በቃ ዝም ብሎ ነው ፍላክቹዌት የሚያደርገው። አይ ቲንክ የሁሉም ሀገር ኬዝ ይመስለኛል፣ ኢትዮጵያ ውስጥ ብቻ አይደለም። ሁሉም ነገር ኮሞዲቲ ሰርቪስ በጣም ይዋዥቃል። በቃ ነው የገበያው ዋጋ ይወርድ ይሆን? ስቶክ ማርኬት አለ ደግሞ ዘመናዊ የሚባሉት ባለሀብቶች ደግሞ ስቶክ ማርኬቱ ለምሳሌ የወርቅ ዋጋ ሰሞኑን በጣም ወርዷል ይባላል እና ያሰጋቸዋል፣ ያስጨንቃቸዋል። ስቶክ ማርኬት ላይ ያለው እንትን እያንዳንዱን ይከታተላሉ እና ሲወርድ ያስጨንቃቸዋል። መንግስት ይወርስብኝ ይሆን? ማአት ነገር ነው የሚጨነቁበት እና በሌሎች ብዙ የሚያሰጓቸው ነገሮች አሉ። ከዛ የተነሳ እንቅልፉን ሊያጡ ይችላሉ። እንቅልፍን ሲያጡ ደግሞ ሀብቱ ለሰላሙ ጉዳት ሆነበት ማለት ነው። ሀብት ለባለቤቱ ለጉዳቱ እንደሚጠበቅ የሚለውን ነው እያብራራው ያለሁትና ሀብቱ እንቅልፍን የማይሰጠው ከሆነ ጉዳት ሆነበት ማለት ነው። ሌላኛው ደግሞ ከመንፈሳዊ ህይወት የሚርቅበት ሁኔታ ሊፈጠር ይችላል። ሰዎች ሀብትን ለማከማቸት በሚያደርጉት ሩጫ ቤተሰቦቻቸውን፣ ጤናቸውን፣ መንፈሳዊ ማንነታቸውን ሁሉ መስዋዕት ሊያደርጉ ይችላል በዛ መሀል እና ይህም ለህይወት ጉዳት ነው፣ ህይወትን ይጎዳል ማለት ነው። ሌላው ደግሞ ለጥቃትና ለጠላት መጋለጥም አለ። ብዙ ሀብት ያላቸው ሰዎች ብዙ ጠላቶችና ምቀኞች ይኖራቸዋል እና የራሳቸው ሀብት ለጉዳት ሊያጋልጣቸው ይችላል ማለት ነው እና ከዚህ አንጻር ነው የሚፈታው ሀብት ለባለቤቱ ለጉዳት እንደሚጠበቅ እያለ የሚናገረውን ክፍል ማለት ነው እና አንደኛ ጢሞቴዎስ 6:7 ላይ ወደ ዓለም ምንም አላመጣንም እና አንዳችንም ልንወስድ አይቻለንም እያለ ይናገራል። በብዙ ድካም ያከማቸው ሀብት በአንድ አጋጣሚ ሊጠፋ እንደሚችል ሲናገር እናያለን። ሉቃስ 12:16 ላይ ደግሞ ያ ሰነፉ ባለጠጋ ምሳሌ ነው። እሱንም አንብቡት፣ ሰፊ ክፍል ስለሆነ ከ16 እስከ 21 ነው፣ አላነበው። ከቁጥር 18 እስከ 20 የመጨረሻው ምዕራፍ 5 የመጨረሻው ክፍል ነው። የእግዚአብሔር ስጦታ ስለሆነው እርካታ የሚናገርበት ክፍል ነው። ሰለሞን በዚህ ምዕራፍ 5 ላይ እዚህ ቁጥር ጋር እስከሚደርስ ድረስ እስከ ምዕራፍ 18 ድረስ የሀብትን ከንቱነትና ግፍን ካወራ በኋላ እዚህ ጋር ሲደርስ ግን ሌላ ደግሞ እውነት አለ እያለ የሚናገረው ነገር አለ። እርሱም መልካምና ያማረ ነገር ብሎ ሲጠራው እናያለን። መልካምና ያማረ ነገር ነው። አንደኛው ባለን ነገር መርካት እንዳለብን ያስተምረናል። ኢንጆይ ዘ ፕሬዘንት ይላሉ ነጮቹ። በቃ ዛሬ ላይ ባለን ነገር ደስተኛ ሆነን መኖር አለብን። ሰው በህይወት ዘመን ሁሉ ለነገ ሲጨነቅ ነው የሚኖረው ማለት ነው። ሁሌ ለነገ እየተጨነቀ ዛሬን ይረሳዋል። በጣም የሚገርመው ለነገ እየተጨነቀን ዛሬን እንረሳዋለን። ነገ ላይ ሆነን ደግሞ ትላንትና የተጨነቅንበትን ረስተን እየኖርነው እኮ ነው። ነገን እየኖርን
ግን ደግሞ መልሰን ለነገኛው ከዛው ቀጥሎ ላለው ነገ እንጨነቃለን። እግዚአብሔር ግን እንዴት እንዳሳለፈን እንዴት የተጨነቅናቸውን ነገሮች ትላንትና ላይ ነገ ብለን ያሰብናቸውን የተጨነቅንበትን ያንን ነገር እንዳሳለፈን ብናስብ ብናስተውል ዛሬ ላይ ሆነን ለነገ አንጨነቅ እና ግን የሚያሳዝነው ሁል ጊዜ ሰው በህይወት ዘመኑ ዛሬ ላይ እየኖረ ነገ ያስጨንቀዋል። ዛሬን ይረሳዋል። በቃ ዛሬን ኢንጆይ ማድረግ አለብን። በቃ እኔ ዛሬ ከልጆቼ ጋር ከሚስቴ ጋር በቃ ባለን ነገር ኢንጆይ ማድረግ አለብን። ነገ የሚመጣው ነገር ሊያስጨንቀኝ አይገባም። አታስቡ አይደለም በነገራችን ላይ የተባለው አትጨነቁ ነውና የነገው ሊያስጨንቀን አይገባም ማለት ነው። ሰለሞን ዛሬ እግዚአብሔር የሰጠህን ጥቂት ትሁን ብዙ ተደስተህባት ብላት ጠጣት ይላል። ይህም ደግሞ የእግዚአብሔር ስጦታ ነው። ባለን ነገር መደሰት ለሁሉም ሰው አይደለም፣ እግዚአብሔር ሲሰጥ ነው፣ የእግዚአብሔር ስጦታ ነው እያለ የሚናገረው። ሁለተኛ የስራ ፍሬን መቅመስ። አንደኛ ባለን ነገር መርካት ብያችኋለሁ። ሁለተኛ የስራ ፍሬን መቅመስ፣ ሰው በድካሙ ደስ ይበለው ይላል። አንድ ሰው ለፍቶ ያገኘውን ውጤት በሰላም መመገብ መቻሉ ትልቅ በረከት ነው። ያው ሁላችንም የምናውቅ ይመስለኛል። ብዙ ሰዎች አሉ አይደል አካባቢያችን ላይ በየአካባቢያችን በጣም ብዙ ጥረው ለፍተው ግረው ሀብት ያገኙና እሱን ሀብት ሳያገኙት ወይ በህመም ሊሆን ይችላል ወይ በተለያየ ምክንያት ካለው ከሀብታቸው ላይ መመገብ አይችሉም። ሀብት እጃቸው ላይ ያለ በጣም ብዙ ከስራቸው ያሉ ብዙ ሰራተኞቻቸው ሊሆን ይችላል፣ ልጆቻቸው ሊመገቡ ይችላል። እነሱ ግን ብዙ ምግብ እኔ አልበላም፣ ይህን ምግብ ያመኛል የሚሉ ብዙ ሰዎች አሉና እግዚአብሔር ሲባርክ ነው የሚለው ሰለሞን። የስራ ፍሬን መቅመስ መቻል እግዚአብሔር ሲባርክና ሲሰጥ ነው። ሶስተኛ በጣም ደስ ያለኝ ክፍል ነው። ሶስተኛው ጊዜን በቃ ይረሱታል ይላል። እነዚህ በእግዚአብሔር የተደሰቱ ሰዎች ጊዜን ይረሱታል። የህይወቱን ዘመን እጅግ አያስብም እያለ ቁጥር 20 ላይ የሚናገረዋል። ሰው በእግዚአብሔር ደስታ ውስጥ ሲሆን ስለ ዕድሜው መግፋት፣ ስለ ሞት ወይም ስለ መከራው ሲያብሰለስል አይውልም። እግዚአብሔር በልቡ በሰጠው ሰላም ስለሚዋጥና ጊዜው እንዴት እንደሄደ ራሱ የሚያስብበት ጊዜ የለም። የሆነ ጊዜ እንደዚህ እድሜ ሄዷል እንደዚህ አርጅቻለሁ ሊል ይችላል። ምክንያቱም በእግዚአብሔር ደስታና ሰላም ውስጥ ተጠብቆ ነው ያለው ይህ ሰው ማለት ነውና ማቴዎስ 6:33 ላይ ስለ ነገ መጨነቅ እንደሌለብን የሚናገረው ጌታ ኢየሱስ ክርስቶስ የተናገረው ክፍል ነው። ለነገ አትጨነቁ፣ ለቀኑ ክፋቱ ይበቃዋል እያለ የሚናገረው ማለት ነው። ሰለሞን ዛሬ እግዚአብሔር የሰጠህን ብላ ጠጣ እንደሚለው ሁሉ ጌታችን ኢየሱስ ክርስቶስም ትኩረታችን በእግዚአብሔር መንግስትና ዛሬ በሚሰጠን ጸጋ እንዲሆን ያስተምረናል። በእግዚአብሔር መንግስት ላይ ትኩረት አድርጎ እንጂ እያንዳንዱ ቀን ሊያስጨንቃቸው አይገባም ነው የሚለን። እንደውም ስለ ወፎችም የተናገረበት አይደለ? አይዘሩም አያጭዱም፣ ግን እግዚአብሔር የሰማዩ አባታችሁ ነው የሚለው። የእነሱ አባት አይደለም የኛ የሰማዩ አባታችሁ ይመግባቸዋል። ሰለሞን ከክብሩ ስለ ሳር ነው የሚያወራው፣ እንደ ምድር አበቦች ከክብሩ እንደነሱ አላጌጠም። ግን ሳርና አበባ ራሱ እግዚአብሔር ያስብላቸዋል። የእናንተ አምላክ ግን በአምሳሉ የፈጠራችሁ አምላካችሁ እንዴት ለእናንተ አብልጦ አያስብም ነው የሚለውና እንዳንጨነቅ እግዚአብሔር እየተናገረን ነው። አትጨነቁ። ጊዜው ግልጽ ነው፣ በደንብ የሚያስጨንቅ ጊዜ ነው፣ የሚያስፈራ ጊዜ ነው። ብዙ የሚያስጨንቁ ነገሮች አሉ። ኢንሴኪሪቲ በጣም አለ። ግን የእግዚአብሔር መንፈስ አትጨነቁ፣ እኔ አለሁ፣ እናንተ ትኩረታችሁን በእግዚአብሔር መንግስት ላይ ብቻ አድርጉ እያለን እየተናገረን ነው ያለው። ክብር ለእግዚአብሔር ይሁን። ፊልጵስዩስ 4:6 ላይ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር ልመናችሁን በእግዚአብሔር ፊት አስታውቁ። በነገር ሁሉ
በጸሎትና በምልጃ። ጸሎት አለ፣ ምልጃ አለ። ከዛስ ምስጋና አለ። ከምስጋና ጋር ልመናችሁም በእግዚአብሔር ፊት አስታውቁ እንጂ በአንዳች አትጨነቁ። በአንዳች እንድንጨነቅ የእግዚአብሔር ፈቃድ አይደለም። አእምሮንም ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። ክብር ለኢየሱስ ይሁን። መክብብ 5:20 ላይ ያለውን የህይወቱን ዘመን አያስብም ወይም ደግሞ ስጋት አይገባው የሚለውን ሐሳብ በቃ አሁን ያነበብኩት ቃል በደንብ ያብራራዋል። ስጋት አይገባውም። የህይወቱን ዘመን አያስብም። እያንዳንዷ ቀን አያስጨንቀው። ክብር ለኢየሱስ ይሁን። የእግዚአብሔር ሰላም ልባችንን ሲጠብቀው ዓለማዊ ጭንቀቶች ሁሉ ቦታ ይለቃሉ ማለት ነው። ዓለማዊ በቃ ምድራዊ የሆኑ የሚያስጨንቁን ነገሮች ሁሉ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል ይላል። ክብር ለኢየሱስ ይሁን። ምዕራፍ 5ን ላጠቃለሁ። ምዕራፍ 5 አምልኮ በቃላት ብዛት ወይም በስርዓት ብቻ የሚፈጸም ሳይሆን በመስማትና በመታዘዝ የሚገለጥ መሆን እንዳለበት ያስተምረናል። ሌላኛው ገንዘብ በራሱ እርካታን ሊሰጥ አይችልም። ገንዘብን የሚወድ ገንዘብን አይጠግበውም። አንደኛ ጢሞቴዎስ 6:10 ላይ ያለው ማለት ነው። ገንዘብን መውደድ የክፋት ሁሉ ስር ነው ይላል። በምድር ላይ ፍርድ ሲጣመም ብታዩ እንኳ ተስፋ አትቁረጡ ይለናልና ከፍርድ ሰጪዎች በላይ የሆነ ታላቅ ፈራጅ እግዚአብሔር መኖሩን ማሰብ ሰላምን ይሰጠናል። የህይወት ደስታ የህይወት ግቧ ዋናዋ ዓላማዋ በህይወታችን ደስታን ስለፈለግን ብቻ እናመጣውም አይደለም። ስለፈለግን ብቻ የሚመጣ አይደለም። ደስታ የእግዚአብሔር ስጦታ ነው። ቅድም እንደተናገርኩት ማለት ነው። ሰው ለፍቶ ባገኘው ነገር ተደስቶ መኖር የሚችለው እግዚአብሔር ያንን ጸጋ ሲሰጠው ብቻ ነው። እውነተኛ ደስታ ከቁሳቁስ ሳይሆን ከሰጪው አምላክ የሚመነጭ ነው። እንዲህ ያለ ደስታ ያለው ሰው ያለፈውን መከራና የህይወቱን ዘመን እያሰበ አይጨነቅም፣ ምክንያቱም አምላኩ በልቡ ሰላሙን ሞልቶታልና። ክብር ለእግዚአብሔር ይሁን። ምዕራፍ 5ን በዚህ ላጠቃለው። ምዕራፍ 6 በነገራችን ላይ ምዕራፍ 6 ከምዕራፍ 5 የቀጠለ ነው። ሐሳቡ ተያያዥ ነውና የዚህ ምዕራፍ ደግሞ ዋናው ሐሳብ ሀብት፣ እድሜና ልጆች ቢኖሩ እግዚአብሔር የመደሰትን ጸጋ ካልሰጠ ሁሉም ከንቱ ነው። እንዳልኳችሁ ተመሳሳይ ሐሳብ ነው፣ ግን ያው በጣም አጭር ነች። ምዕራፍ 6 ቶሎ ጨርሳታለሁ። ሰዓቴ ጥሩ ነው አይደል? ጥሩ ነው። ቁጥር 1 እና 2 ሀብት እያለ መጠቀም ስላልቻለ ሰው ነው የሚናገረው። ሀብት አለው ግን ሀብቱን መጠቀም አልቻለም። ቅድም እዛ ጋ የስራ ፍሬን መቅመስ እንዳልኩት ማለት ነው። የስራ ፍሬውን መቅመስ ያልቻለው ሰውዬ ልክ እንደዛው እዚህ ጋር ደግሞ ሀብት እያለ ሀብትን ደግሞ መጠቀም ስላለመቻል ነው የሚናገረው። እግዚአብሔር ሀብትን፣ ንብረትን፣ ክብርን ሊሰጥ ይችላል። ነገር ግን ይህ ሁሉ የተሰጠው ሰው ወይ በበሽታ ወይ በሞት ወይ ደግሞ በሌላ ምክንያት የተሰጠውን ሀብት ሳይደሰትበት ቀርቶ ሊያልፍ ይችላል ማለት ነው። በጣም የሚገርመው ግን የዚህ ሰውዬ ሀብት ሌሎች ሰዎች ሲበሉትና ሌሎች ሰዎች መጥተው በዛ ሲኖሩ እናያለን ይላል። ሉቃስ 12:6 ላይ ቅድም ጠቅሻዋለሁ፣ የሰነፉ ባለጠጋ ታሪክ። እዚህ ጋር የተጠቀሰው ሉቃስ 12:16 ላይ የተጠቀሰው ሰውዬ ጎተራውን ሞልቶ ነፍሴ ሆይ ቢ ጠጪ ሲል የምናውቀው ሰውዬ ማለት ነው። ከዛ በኋላ ግን እግዚአብሔር ዛሬ አንተ ሰነፍ ነው የሚለው አይደል? አንተ ሰነፍ ዛሬ ነፍስህን እወስዳታለሁ ወይም ነፍስህን ሊወስዷት ይፈልጓታል ይላል ሌላ ትርጉም ላይ። ይህ የሰበሰብከው ለማን ይሆናል እያለ ሲናገረው እናያለና ሀብት ተሰብስቦ ካልተበላ ትርጉም የለውም ማለት ነው። መክብብ 6ም ይህንኑ ነው የሚያወራው። ቁጥር 1 እና 2 ማለት ነው። ረጅም ዕድሜና ብዙ ልጆች ያለ እርካታ። ረጅም ዕድሜ ብንኖር በጣም ደግሞ ብዙ ልጆች፣ ቁጥር 3 እስከ 6 ያለውን ነው አሁን እየተናገርኩ ያለሁት። ብዙ ልጆች ደግሞ ቢኖሩልን ምንድን ነው ትርጉሙ? በጥንት ዘመን ያው
አሁንም ሊሆን ይችላል፣ አሁንም ልንል እንችላለን። ብዙ ልጆችን መውለድ፣ ረጅም እድሜ መኖር እንደ ትልቅ በረከት ይታያል አይደለ? በተለይ በድሮ ጊዜ ይሄ ቃል በተጻፈበት ዘመን ትናንትና ረቁም ስትነግረን ነበር። ከክርስቶስ ልደት 1000 ዓመት በፊት ነው የተጻፈው እና በዛ ዘመን ብዙ ልጆች መኖር 100 ልጆች ነው የሚለው። ብዙ እድሜ ብትኖር ነው የሚለው እዛ ጋ። ግን ብዙ እድሜ ሰው 100 ዓመት 150 200 ዓመት ቢኖር እንደ በረከት ነው የሚታየው በዛ ዘመን እና ሰለሞን ግን እንደዚህ ይላል። አንድ ሰው 100 ልጆች ቢወልድ እና 1000 ዓመት ቢኖር ነገር ግን በህይወቱ ደስተኛ ካልሆነና ኢቨን ሲሞት ራሱ ሲያልፍ ራሱ በክብር የሚቀብረው ወይም ደግሞ የሚያዝንለት ሰው ከሌለ ካልተወለደ ህፃን ወይም ጭንጋፍ ቀደም ነው ማለት ነው የተሻለ አይደለም፣ ባይወለድ ይሻለው ነበር እንደማለት ነው። ይሄ ሰውዬ በጣም ብዙ ልጆች አሉት፣ በጣም ብዙ እድሜ ይጠግቧል። ግን ደግሞ በክብር የሚቀብረው እንኳን የለም፣ ወይም ደግሞ የሚያዝንለት እንኳን የለም። እኔ ልጆቹ እንኳን አያዝኑለትም እኮ የሰውዬ። ልጆቹ እንኳን እሱን ሳይሆን ሀብቱን ነው የሚፈልጉት፣ አባታቸውን ሳይሆን ሀብቱን ነው የሚፈልጉት። እና ይህ ሰውዬ ባይወለድ ይሻለዋል ነው ሰለሞን እያለን ያለው። ማርቆስ 8:36 ላይ ሰው ዓለምን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል? እውነተኛ ትርፍ ቁሳቁስ ሳይሆን የነፍስ ሰላም እንደሆነ ለማስረገጥ ነው። ቁጥር 7-9 ምኞት የማይረካ እንደሆነ የሚናገርበት ክፍል ነው። ከቁጥር 7-9 የሰው ድካም ሁሉ ለአፉ ነው ይላል። ምን ማለት ነው? ሰው ለምግብ ነው ለመብላት ነው የሚደክመው ነው ሀሳቡ። አንዳንድ ጊዜ አስባችሁት አታውቁም? በቃ ሆዳችን በቃኛ አያውቅም። ጠዋት ይበላል፣ ምሳ ሰዓት ይበላል፣ በየመሃሉም ደግሞ አለ እራት አለ። በቃኛ አያውቅምና ልፋታችን ድካማችን በዋናነት ለሆዳችን ነው። የሰው ድካም ሁሉ ለአፉ ነው። ሆዱ ሲሞላ ነፍስ ደግሞ ሌላ ነገር ትመኛለች። በአይን ማየት በነፍስ ከመባከን ይሻላል። በእጅ ባለው ነገር ተደስተ መኖር በምናብ ይህ ቢኖረኝ ያ ቢኖረኝ እያሉ ከመባከን ይሻላል ለማለት ነው። አንደኛ ጢሞቴዎስ 6:6 ላይ ኑሮዬ ይበቃኛል ለሚለው ግን እግዚአብሔርን መምሰል እጅግ ማትረፊያ ነው፣ ምግብና ልብስ ካለን እርሱ ይበቃናልና እያለ ይናገራል። ከቁጥር 10-12 የሰው ማንነታችንን ሰው መሆናችንን እና አቅማችንን ማወቅ እንዳለብን የሚናገረን ክፍል ነው። ሰው ምንም ያህል ሀብት ቢኖረው ተፈጥሮንና ሞትን ሊያሸንፍ አይችልም አይደል? ወይም የሰው ተፈጥሮውን ማንነቱን ሊሽረው አይችልም። ከእግዚአብሔር ወይም ከአምላኩ ከፈጣሪው ጋር መከራከር አይችልም። ህይወት እንደ ጥላ ፈጥና የምታልፍ ናት። ስለዚህ ነገ ምን እንደሚሆን ሰው ሊያውቅ አይችልም ከእግዚአብሔር በቀር እያለ ይናገራልና ያዕቆብ 4:14 ላይ ነገ የሚሆነውን አታውቁም፣ ለጥቂት ጊዜ ታይቶ ኋላ እንደሚጠፋ ጭጋግ ናችሁና እንደ ደመና ናችሁ ነው የሚለን። ነገ የሚሆኑ ምንም አታውቁም። እዚህ እኛ 80 ዓመት መጽሐፍ ቅዱስ ቢበዛ 80 ይላል። 80 100 እንኳን ብዙ ዓመት ኖረ ብንል አንድ ሰው እንደ ጭጋግ ነው የሚቆጥረው፣ እንደ ደመና ናችሁ። ህይወት አጭር ስለሆነች በምናብ ሳይሆን በእግዚአብሔር። ምዕራፍ 6 በጣም አጭር ነው። ላጠቃለው ሀብትና ንብረት ደስታን አይሰጡም። እውነት ነው፣ ጊዜያዊ ደስታ ሊሰጡን ይችላሉ። ግልጽ ነው አይደል? ምንፈልገውን ነገር መግዛት ስንችል፣ ለልጆቻችን ማድረግ ስንችል፣ ምንፈልገውን ሰርቪስ በፈለግነው ጊዜ በፈለግነው አቅም ማድረግ ስንችል ጊዜያዊ ደስታ ሊሰጡን ይችላሉ። እውነት ነው። ነገር ግን የውስጥ ደስታንና የነፍስ ደስታን ሊሰጡን አይችሉም። ይህ ግልጽ ነውና ሀብትና ንብረት ደስታን አይሰጡም። የውስጥን ማለት ነው። የውስጥን ደስታ የሚሰጠው እግዚአብሔር ብቻ ነው።
ያለ ይናገረናል። ምዕራፍ 6 ሌላኛው ያለ እግዚአብሔር ብዙ ዘመን ወይም ብዙ ዓመት መኖር ትርጉም የለሽ ድካም እንደሆነ ይናገረናል እና እግዚአብሔር ከሌለበት ድካም ነው ኑሯችን። በመጨረሻም በእጅ ያለውን እያየህ አመስግን እንጂ በሌላ ነገር ነፍስን አታባክናት ይላል። ክብር ለእግዚአብሔር ይሁን። እግዚአብሔር የሰማነውን ቃል ለበረከትና ለጥቅም ያደርግልን። በሰማነው ቃል ደግሞ እንድንኖር እግዚአብሔር ይርዳል። እግዚአብሔር ሰሚ ጆሮና አስተዋይ ልቦናን። ክብር ለኢየሱስ ይሁን።